በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶቻችን አምላክ የቸርነት ባለቤት ከዚህ ሰዓት ከዚህ ዕለት ያደረሰን ቸሩ መድኃኔዓለም ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ቆያችሁ? ቸሩ መድኃኔዓለም አምላካችን መድኃኒታችን የባሕርይ አባቱ አብ የባሕርይ ሕይወቱ መንፈስ ቅዱስ ቅድስት ቤተ ክርስቲያኑ ዘመስቀሉ ወዳጆች ሁሉ የከበሩ የተመሰገኑ ይሆኑ። እንኳን አደረሳችሁ። ቸሩ መድኃኔዓለም መዋዕለ ጾሙን በቸርነቱ ይባርክልን። ከንጹሐንም ጸጋ በረከት በቸርነቱ ያሳትፈን። የቅዱስ ማቴዎስ ወንጌል ምዕራፍ 2 ቁጥር 13። እነርሱም ከሄዱ በኋላ እነሆ የእግዚአብሔር መልአክ ለዮሴፍ በሕልም ታይቶ ሄሮድስ ሕፃኑን ሊገድለው ይሻዋልና ተነሳም፣ ሕፃኑና እናቱን ይዘህ ወደ ምድረ ግብፅ ሽሽ፣ እስክነግርህም ድረስ በዚያ ኑር አለው። እርሱም በሌሊት ተነስቶ ሕፃኑንና እናቱን ይዞ ወደ ግብፅ ሄደ፣ ከእግዚአብሔር ዘንድ ልጄን ከግብፅ ጠራሁት ተብሎ በነቢይ የተነገረው ይፈጸም ዘንድ። ሄሮድስም እስኪሞት በዚያ ኖረ። ቸሩ መድኃኔዓለም ስለ ቅዱስ ቃሉ በድጋሚ ስሙ የተመሰገነ ይሁን። እንግዲህ ዘንድሮ እግዚአብሔር ቢፈቅድ ሰቆቃወ ድንግልን ነው የምንማረው። ለብዙ ዓመታት ላለመተርጎም ጥረት አድርጌያለሁኝ። ግን ያው ሰቆቃወ ድንግል የምንማርበት ሌላ ዕድል ስለሌለ ምንም እንኳ የእመቤታችን ሐዘን የጌታን መከራ የምንተርክበት አይምሮ ባይኖረን ግን ያው መቅረት ስለሌለበት ዘንድሮ እግዚአብሔር ቢፈቅድ 51 ቤት ነው እንግዲህ በሳምንት 10 ቤት ብንመለከት እግዚአብሔር እንደፈቀደ እናደርሰዋለን ብዬ ተስፋ አደርጋለሁ። ቀደም ሲል ያነበብኩት እንደ መነሻ ነው እንጂ ርዕሳችን የእመቤታችን የድንግል ማርያም ስደት ነው የሚሆነው። ሰቆቃወ ድንግልን እዚያ ውስጥ ነው የምንመለከተው የእመቤታችን መከራዋን ማለት ነው። እግዚአብሔር አምላካችን ቸሩ መድኃኔዓለም የኔንም ኃጢአት የእናንተንም ድካም ሳይመለከት በቸርነቱ እንግዲህ እንዲረዳን ቅዱስ ፈቃዱ ይሆንልን። የእመቤታችንና የጌታን ስደት ምንነት ለመረዳት አጭር ጥያቄ መጠየቅ ነው። ጌታ ለምን ተሰደደ ብሎ የሚጠይቅ ቢኖር ትንቢቱ ምሳሌው ይደርስ ይፈጸም ዘንድ ነው። ትንቢት ነቢያት አምላክ ሰው እንደሚሆን ሰው ሆኖም እንደሚሰደድ ተናግረዋል። ከነዚያ ሁሉ ልዑለ ቃል ቅዱስ ኢሳይያስ በትንቢቱ መጽሐፍ ምዕራፍ 19 ቁጥር 1 ላይ የወርድ እግዚአብሔር ውስተ ምድረ ግብፅ እንዘ ይጽያን ዲበ ደመና ቀሊል፣ እግዚአብሔር በፈጣን ደመና ተጭኖ ማለትም በእመቤታችን ጀርባ ሆኖ ወደ ምድረ ግብፅ ይወርዳል ብሎ ስደቱን ግብፅ ጸዋዕክዎ ለወልድየ ብሎ ሆሴዕ የተባለ ነቢዩ ቅዱስ ሆሴዕ በምዕራፍ 11 ላይ በትንቢቱ እንደገና ከግብፅ ስደት መመለሱን ተናግረዋልና ነው። ምሳሌው ቀላል ነው። በብሉይ ኪዳን የነበሩ አባቶቻችን መከራ ባገኛቸው ጊዜ የሚሰደዱ ለግብፅ ነበረ። ለእነዚሁም አብነት የሆኑን ዘንድ አንደኛ አባታችን አብርሃምን፣ ሁለተኛ አባታችን ያዕቆብን፣ ሶስተኛ አባታችን ነቢየ ቅዱስ ኤርምያስን መጥቀስ ይቻላል። እንግዲህ ትንቢቱን ባወቀ አናግሯል፣ ምሳሌውንም ባወቀ አስመስሏል። ምስጢሩስ እንደምን ነው ቢሉ ጌታ የተሰደደ የአዳም የአባታችን የልጆቹንም ስደት ለመካስ ነው። አዳም በኃጢአቱ ከገነት ወደዚች ዓለም እንደተሰደደ ከዚህ ዓለም ወደ ሲኦል እንደተሰደደ ጌታ ከወዲያ ዓለም ከሰማያዊ ዙፋኑ ወደዚህ ዓለም መጥቶ ከድንግል ማርያም ተወልዶ የሲኦል ምሳሌዋ የምድረ ፋይድ ምሳሌዋ ወደምትሆን ወደ ግብፅ ተሰዷልና አንድም ጌታ መሰደዱ ፍጹም ሰው መሆኑን ማጠይቅ ነው። ስጋችንን ባይዋሃድ ኑሮ ጌታ ተሰደደ ባልተባለም ነበር። ለምን ቢባል ጌታ ከየት ወዴት ይሄዳል? እግዚአብሔር ነውና በሁሉ የመላ ነውና የእኛን ውሱን አካል ባይዋሃድ ኑሮ ተሰደደ አይባልም። ስለዚህ ስጋዌውን ለማጠየቅ አንድም ስጋዌው ምትሃት እንዳልሆነ ለማሳየት ሄሮድስ ሊገለው ቢሻው አይቻለውም። ጌታ አለፈቃዱ አለጊዜው ምንም ነገር እንዲደረግ አይሻምና ባይገለው መግደል ባይቻለው ሰውነቱ እንጂ ምትሃት ነበር ባሉ ነበርና ምትሃት እንዳልሆነ ለማጠየቅ አንድም የግብፅን የኢትዮጵያን የሊባኖስን የሶርያን ገዳማት ለመቀደስ እነዚያ ገዳማት በኪደተ እግሩ በእናቱ ጀርባ ሆኖ
ይረግጣቸው ይባርካቸውና በኋላ ቅዱሳን በዚያ የሚወለዱ በዚያ የሚኖሩ በዚያ ተጋድሏቸውን የሚሰሩ ይሆናሉና እንዲህ እያልን ብንዘረዝረው ብዙ ምክንያት ሊገኝ ይችላል። ለሁሉም ጌታ የተሰደደበት ዋናው ምክንያት ግን ቀደም ሲል እንደነገርኳችሁ ትንቢቱን ምሳሌውን ለመፈጸምና በኋላስ ምስጢሩ እንደምነው ቢሉ የአዳምን ስደት ለመካስ ነው። 10 ሀተት አለው ጌታ የተሰደደበት ምክንያት። እነዚህን ከጠቀስነ ይበቃናል። ሁለተኛ የእመቤታችን የድንግል ማርያም ስደቷን ማሰብ የተጀመረ መቼ ነው ቢሉ እመቤታችን በአጸደ ሥጋ በነበረችበት ጊዜ ጀምሮ ነበር። ይህስ እንደምነው ቢሉ የእመቤታችን ስደት የተካፈሉ አንደኛ አረጋዊ ቅዱስ ዮሴፍ፣ ሁለተኛ እናታችን ቅድስት ሰሎሜ፣ ሶስተኛ ቅዱስ ዮሳ፣ አራተኛ ቅዱስ ደማትያኖስ፣ አምስተኛ ቅዱስ ጊጋር ናቸው። ዋኖቹ የእመቤታችን ስደት በመሳተፍ የሚታወቁ እነዚህ ናቸው። ሌሎች በረከተ ስደቷ በረከት የደረሳቸው አሉ። ዋኖቹ ግን እነዚህ ናቸው። ደማትያኖስ በሊባኖስ የነበረ ሰራዊት አለቃ ነው፣ አገረ ገዢ ነው፣ ንጉስ ነው። ቅዱስ ጊጋር መስፍን ነው፣ በሶሪያ የነበረ። እነዚህ የእመቤታችን ስደት መሳተፋቸው በአንድ አጋጣሚ ነው። ደማትያኖስም በአንድ አጋጣሚ ተሳትፏል። ጊጋርም በአንድ አጋጣሚ ተሳትፎ ሄሮድስ ገሎታል ቆራርጦ። ቅዱስ ዮሳም እመቤታችን መከራ ሲደርስባት ከተሰደደች በኋላ ቤት ጠባቂ ነበርና ወታደሮች እንደተከተሏት ሲያውቅ ተከትሎ ሄዶ አስደነገጣት። በአጋጣሚ መልካም የሰራው መስሎት ኋላ እንግዲህ ያው ሽልማትም ቅጣትም አገኘው። እሱም የእመቤታችን ስደት ተሳትፏል። ዋኖቹ ቃዋሚ የሆኑ ስደቷን የተሳተፉ ግን አረጋዊ ቅዱስ ዮሴፍና እናታችን ቅድስት ሰሎሜ ናቸው። እና አባቶቻችን ስግደት ሲሰግዱ በወርሃ ጽጌ እዚህ በፊት ነግሬያቸዋለሁ። የስግደት ሲሰግዱ እመቤታችን በእድሜዋ ረክስት ሳራ ሲሰግዱ የመጀመሪያውን ተወለትም መብርሃን፣ ሁለተኛውን ነበረት ውስተ ሕፅነ ሐና እማ፣ ሶስተኛውን በዋት ቤተ መቅደስ እያሉ በእያንዳንዱ እድሜዋ የገጠማትን ነገር እያዘከሩ ይሄዳሉ። 8 ላይ ሲደርሱ አይረፉ ኢያቄም ወሐና፣ 12 ላይ ሲደርሱ ነበረት እግዝእትነ ማርያም 12 ዓመተ ውስተ ቤተ መቅደስ፣ 15 ላይ ሲደርሱ ወጻት ውስተ ቤተ መቅደስ ማህበ ቤተ መቅደስ፣ 16 ላይ ሲደርሱ ጸንሰቶ ለአምላክነ በድንግልና ወወለደቶ በተድላ መለኮት፣ 17 ላይ እግዝእትነ ማርያም ነበረት በናዝሬት፣ 18 ላይ ወጻት ለተአንግዶ፣ 19 ላይ ነበረት በተአንግዶ፣ 22 ላይ ተመይጠት እግዝእትነ ማርያም ሀገረ አቡሃ ዳዊት። ግዝ ታውቃላችሁ አይደል? ወይም ደግሞ ምለው ይገባችኋል። እንዴት ዋላችሁ? አይሰማኝም። እንዴት ዋላችሁ? ተረድቷችኋል ወይስ በከንቱ ነው እየለፈለፍኩ ያለው? በነገራችሁ ላይ አንድ ጥቆማ ልስጣችሁ። ቅርብ ጊዜ የተረዳሁት ነገር አለ። ይሄ የኦንላይን ኢንተርኔት ብዙ ጥቅም አለው፣ ብዙ ጉዳት አለው። እና በኦንላይን ቅኔ የሚያስተምሩ ሰዎች እንዳሉ አላውቅም ነበረ። እና አንዳንድ እህቶች ቅኔ ይልካሉ። እስኪችን ክብሬት እያት፣ እስኪችን ጉባኤ ቃና እያት እያሉና ሁለት ነገር ተሰማኝ። መማሩ ችግር የለው፣ ግን ጥንቃቄ ይሻል። ደህና ዋላችሁ? እንዴት ዋላችሁ? አንድ ሰው ቅኔ የሚማርበትን ዓላማ ካላወቃችሁ ተጠንቀቁ። አሁን እዚህ ቅኔ የተማራችሁ አላችሁ። ቅኔ የምንማርበት ዓላማ የቋንቋውን አፈታት፣ አካሄድ፣ ምስጢር፣ ዘይቤ፣ ሰዋስው ለመረዳት ነው አይደለም? ዋና ዓላማው እሱ ነው አይደል? ቋንቋውን የምንረዳው ምን ሊያደርግልን ነው? የግዕዝን ቋንቋ እስከዚያ ደረጃ መረዳት የምንፈልገው ምን ለማግኘት ነው? ቅዱሳት መጻሕፍትን ለመረዳት አይደል? ቅዱሳት መጻሕፍትን የምንረዳው ለምንድን ነው? ፈጣሪያችንን ለማመስገንና ለማምለክ በተረዳነው ልክ መልካም ክርስቲያን ለመሆን ነው አይደለም? አለቀ። ከዚያ መንግስተ እግዚአብሔር ለመውረስ ነው። ለዚህ ብሎ ካልሆነ ማንም ሰው ይህንን ተምሮ በእግዚአብሔር ፊት ምንም ዋጋ ሊኖረው አይችልም። ምክንያቱም የሚያጸድቅ ሊቅነት ስላልሆነ፣ የሚያጸድቅ አዋቂነት ስላልሆነ። በተለይ ደግሞ ታውቃላችሁ ዲያቆንና ሴት ለትዕቢት በጣም ቅርብ ነው። ደህና ዋላችሁ? እና ቅኔ ከተማራችሁ በኋላ በጣም
በጣም ልትጎዱ ስለምትችሉ እናንተን አይደለም እዚህ እንኳን ግን ሀቢሉም ለምየለም አውቃለሁ ብዙዎቻችሁ ይሄን የሚያደርጉ የት ያሉ ናቸው ውጭ ሀገር ያሉ ብዙዎች በተለይ በአረቡ ዓለም በአሜሪካም በአውሮፓም ያሉ ጥቂቶች እኮ ናቸው ግን ይሄን ትምህርት ሲያዳምጡ ለነሱ ነው ተግሳጹ ጥሩ ነው መማሩ በራሱ ችግር የለውም የሚያስደንቅ ነገር እንጂ የሚያስነቅፍ ነገር የለውም ግን 50 ለጉዳት 50 ለጥቅም 50 ለገነት 50 ለእሳት ነው የተማራችሁት ይሄን ወቁት እና በተቻለ መጠን እግዚአብሔር ፈጣሪያችሁን መጽሐፍ ይላል ቅዱስ ዳዊት ምን አለ ሰብሕዎ ለእግዚአብሔር ስብሐተ ሐዲስ አይደል እግዚአብሔርን ዘወትር ምን አመስግኑት እንግዳ ምስጋና አይደል ምስጋና እንግዳ ሊሆን ይችላል አይችልም እንግዳ ያሰኘው ምንድነው ቢሉ ሁለት ነገር ነው አንድ እንደ ቅን የሆነ እንደሆነ በየለቱ ምስጢሩን ያሰናሰሉ ማምጣት ነው አዲስ ያሰኘው ሁለተኛ ሲያመሰግኑት ደስ ይያለው የሚያመሰግን ሰው ዘወትር አዲስ ለራሱ ስለሚሆንለት አንድም በታደሰች ሰውነት ማለትም በንስሐ በታደሰች ሰውነቱን እንድናመሰግን ነው በአጋጣሚ ትዝ ብሎኝ ነው ነገሩን ያመጣሁት በአጋጣሚ ትዝ ብሎኝ ነው ምክንያቱም ለመዳናችን የማይሆንን ትምህርት ሁሉ ፋይዳ አይኖረውም ነገ ከነገ ወዲያ መነቃቀፊያ እንዳይሆን በተለይ አንዲት ሴት ልጅ ቀና ብላ በትምህርት ምክንያት አንድን ካህን ከነቀፈች በእጇ ፈርማ ገሃነመ እሳት መግባቷ ነው ይሄን ለምን ትላለህ ብትሉኝ በአብዛኛው እውነቱን እንነጋገር ኢትዮጵያ ውስጥ ካሉ በመቶ ሺዎች የሚቆጠሩ ካህናት 90% ካህናት ቅኔ አልተማሩ ደህና ዋላችሁ ያ ነው ጥንቃቄ የሚያሻው ነገር አንቺ ቅኔ ስላወቅሽ የተለየ ሙያ አለሽ ማለት አይደለም እና በትህትና ይያዝ ለማለት ነው እንዴት ዋላችሁ የእመቤታችን ነገር ወደ መግለጡ እንመለስ ምን ነው ወደዚህ የሚመጣ እናንተ የ64ቱ ስግደታው ይወላችሁ የእመቤታችን ነገር እና የጌታን ነገር በመንናገር ጊዜ ሌላ ሐሳብ ሲገባ ችግር ነው ይጠፋል በቃ ይሄኮ የመንፈስ ቅዱስ ተግሳጽ የተናገርኩት ነገር ጎጂ ሆኖ ላይሆን ይችላል ግን ያንኑ ይዞ ነው መቀጠል በመካከል የእመቤታችን እና የጌታን ነገር ታሪክም ሆነ ምስጢርም ሆነ የሚያሰናክል ሐሳብ መግባት የለበትም ለሁሉም እንዲያያለ መጨረሻ ላይ 64ኛው ላይ አይረፈት እግዝእትነ ማርያም ብሎ ይጨርሳሉ እና በጎዳና በየመካከሉና ነገሩን የፈለኩት ለምንድን ነው 22 ላይ ተመይጠት እግዝእትነ ማርያም ሀገረ አቡሃ ዳዊት ይልና 32 ላይ ሲደርሱ በእንተ ዮሴፍ ጻድቅ ነገሩ አይረፈ ነው እመቤታችን 32 ዓመት ሲሆናት ነው አረጋዊ ዮሴፍ ያረፈ እና አይረፈ ዮሴፍ ብሎ በእንተ ዮሴፍ አረጋዊ መሐረነ ክርስቶስ ይላሉ 36 ላይ ሲደርሱ በእንተ ሰሎሜ ቅድስት አሁን 32 ላይ እሺ አረጋዊ ዮሴፍ እመቤታችን 32ኛ ዕድሜ ላይ ስላረፈ ነው 36 የሰሎሜ ምንድነው ቢሉ ከቅዱሳት አንስት ምክንያት ምስጢር ሽቶ ነው ወደዚያ ሄዱ ከዚህ 41 ላይ ሲደርስ ምን እንደሚል በ41 ምስጢር መገመት ይችላልላችሁ 46 ላይ ሲደርስ ምን ይላል ተጠምቀ መድህን 47 መሐረ መድህን 48 ገብረ ተአምራተ መድህን 49 ተሰቅለ ወሐመ በእንቲአነ መድህን 50 ተንሥአ ወአርገ መድህን 51 ነበረት እግዝእትነ ማርያም በጽርሐ ጽዮን ምስለ ደናግለ እስራኤል እያለ እንደዚያ 64 ላይ ሲደርስ እንግዲህ በየእድሜው ልክ ነው አሁን ይሄን ነገሩን ተነስታችሁ አድርጉ ሳይሆን መሰረታዊ ነገር ምንድነው አንድ ለነገራችሁ የፈለኩት የእመቤታችን ስደት ስናስብ ጨርሶ ልንነጥላቸው ማንችላቸው ሁለቱ ቅዱሳን ናቸው አረጋዊ ዮሴፍና ቅድስት ሰሎሜን ማለት ነው እሱን ማሰብ አለብን ከዚያ ውጪ ሁሉ ጊዜ በየዓመቱ ላችኋለሁ አይደል ጌታን እመቤታችን ተሸክማ ለብዙ ዓመታት የዞረች ያቺ አህያ አለች አይደል ስሜን ላትም አህያ ናት ገል ያንላትም ዛሬ በሰማይ ዋጋ ያላት አይደለችም አርፍ ሞታ ተቀብራለች ግን እግዚአብሔር በሚያውቀው እኔ አንዳንዴ ይገርመኛል አሁን ፕሮፌሰር አንድሪያስ ሸቴ የሚባሉ የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ነበሩ አይደል አሁን ምስጢር እንዳያስተፈኝ ያዙልኝ አፍ ያርፈ ያስታውሳላችሁ እዚህ አንድ ቅኔ ክብሪቲ ቅኔ ያቀርብ ሲቆም የአክሱሙ የዝማሬው መምህር እንታ ተስፋ የሚያረጉትን አይታችሁ ከሆነ ያችን የተነሳባት ነው ስለምን ጉሮሮ ገለጽ ስለሚያደርገው ያችን የተነሳባትን ያዝልኝ ይላሉ ችግር ነው እና ያዙልኝ ብዬ ነው እና ሰውየው ሐዘን እየተደረሰ ነበር ነፍሱን ይማራውን ቅርብ ጊዜ ሞቷል ያው ለትምህርቱ የተማረ ሰው ነው በሌላው ነገር እግዚአብሔር ይባርክለት ሌላው ነገር አላቀም ክፉ ይሁን በጎ ይሁን ግን
እና ሐዘን ሊደርሱ የሄዱት ምንድነው? አህያ ሞቶበት ነው። በጣም ነው የተደረሰ እና በክብር ነው በቪአይፒ ነው የተቀበረው አህያው። እና አህያውን መንገድ ላይ ነው ያገኘው። በእርግጥ ሰውየው ፈላስፋ አይደለ፣ የፊሎሶፊ አስተማሪ ነው። እና መንገድ ላይ አህያ ተጥሎ ያገኛል። ያን የተጣለውን አህያ አየውና በሀገሪቱ ያሉ ገበሬዎች ወኪል አድርጎ አሰቡ ነው የሚሉ ጓደኞቹ እንግዲህ። ምክንያቱም የአህያ አገልግሎት ሰርቶ ሲደክም ነው ለሚጣል። እውነቱ ግፍ ነው እንደዚህ ማድረጋችን። እኛ ሀገር ውስጥ በእውነት አንዱ ግፍ እንስሳት ላይ የምንሰራው ነው። በእንስሳት ተለማምደን ይመስለኛል ሰው ላይ ግፍ የምንሰራው። እና ያንን አይቶ በቃ ብሎ በዛ ወስዶ እና በአንድ ጎኑ ስታስቡት እንደ ቅንጦት ነገር ይመስላል። ለሁሉም ያችን እመቤታችንና ጌታን ተሸክማ የዞረችን አህያ ሁልጊዜ በየዓመቱ አባቶች ለዚያ ነው በረከት ምርቃት ሲደረግ ምንድነው ይባል? በረከተ ጻማ ንግደታ ለእግዝእትነ ማርያም ድንግል ወላዲተ አምላክ ወቅዱስ ጾመጽጌ በረከተ ቅዱስ ዮሴፍ አረጋዊ ወቅዱስ ዮሳ ወቅዱስ ሰሎሜ ወቦርክት አድግ ተብሎ ቦርክት አድግ ተብሎ ማለት ነው። እንግዲህ የተባረከች አህያ ያሰኛልን። ዛሬ ሰው አህያ ብሎ ይሳደባል። ለሁሉም የእመቤታችንን ነገር ሲሳተፉ አባቶቻችን እንዲህ የቅዱሳንን ስም እየጠሩ ነው። እግዚአብሔር ከጻማ ንግደታ በረከት ያሳድርብን። ሶስተኛውና ወደ ዋናው ይዘት ከመግባታችን በፊት ላነሳው የሚገባኝ ነገር ሰቆቃወ ድንግል፣ ማሕሌተ ጽጌ፣ መልክአ ንግደታ የመሳሰሉ በእመቤታችን መልክአ ቁስቋምን የመሳሰሉ በእመቤታችን የስደቷ ጊዜ ልናደርሳቸው የሚገቡን ኃይለ ቃላት አሉን ወይም ደግሞ ድርሳናት አሉን። ከነዚህ መካከል ማሕሌተ ጽጌ ማን እንደደረሰ ይታወቃል። አባ ጽጌ ድንግልና አባ ገብረ ማርያም ናቸው። ሰቆቃወ ድንግል ግን አንዳንድ ሰዎች አባ ጽጌ ድንግል ናቸው ይላሉ። እሱ አይመስልም። ሊያነጋግር የሚችለው አባ አርከ ስሉስና አባ ገብረ ኢየሱስ። አባ አርከ ስሉስ የደብረ ወርቁ የአባ ጊዮርጊስ ዘጋስጫ ረድ ነበሩ የሚባልላቸው አርኬን የደረሱት ማለት ናቸው። አባ አርከ ስሉስ ናቸው የሚላለ። አባ ገብረ ኢየሱስ ማለት የደብረ ሞጊ ነው ታላቁ ገዳም መነኩሴ የነበሩ ሊቅ፣ በጣም የተመሰከረላቸው ሊቅ የነበሩ ደራሲ ናቸው። እሳቸው ናቸው የሚላለ። በማሕሌታውያን ሲተርኩ አባ አርከ ስሉስን ሳይሆን አባ ገብረ ኢየሱስን ነው የሚይዙ። እጄን አትመልከቱ። ለሁሉም እነዚህ እጅ ይችላል አይደል? ድምፅ ማጉበም ማዛል ይችላል እና አባ አርከ ስሉስ ወይ አባ ገብረ ኢየሱስ ናቸው። እግዚአብሔር የሁሉንም በረከት ያሳድርብን። ሲቆም እንዴት ነው ብሎ የሚጠይቅ ሰው ካለ ማሕሌተ ጽጌ ሲደረስ 3 ክፍል አለው። እሁድ ቀን ሙሉ ነው የሚደረሰው፣ ማለትም በ3 ተከፍሎ ይደረሳል። 150 ነው፣ ትንሽ ትርፍ ቀለሞች አሉት። ሰቆቃወ ድንግል 50 ነው፣ ሙሉ ነው የሚደረስ። ታዲያ አንዳንድ አድባራት አሉ። ለምሳሌ እንደ መንበረ መንግስት ያለው መንበረ መንግስት እሁድ ማሕሌተ ጽጌ የለም፣ አይቆምም። ብዙ ጊዜ አቋቋም መምህራን ካሉበት ስፍራ ነው የሚቆመው እና እዚያ ወንበሩ መጽሐፍ ነው እንደምታውቁት፣ ድሮ ድጓ ነበረ። ግን የነሱ በጣም የተሻለ ነው። ምንድነው የሚያደርጉ? መንበረ መንግስት ላይ ማሕሌተ ጽጌን በየቀኑ ያደርሱታል። ልክ መልክአ ውዳሴውን መልክአ ስዕሉን እንደምናደርሰው አለ እንደዛ እንደሚደረሰው ሲያደርሱት ከ3 ይከፍሉትና ሰኞ ከሆነች ለምሳሌ መስከረም 26 ጾመ ጽጌ የገባ ሰኞ እስከ 50 ያደርሱታል። ሰቆቃወ ድንግልን 50ውን ይጨምራሉ። ስለዚህ በየቀኑ 100 ቤት ያደርሳሉ። ማክሰኞ እስከ 100 ያደርሱና አሁንም ሰቆቃወ ድንግልን ይጨምራሉ። ረቡዕ እስከ 150 ያደርሱና አሁንም ሰቆቃወ ድንግል እንዲያደረጉ ይሰልቁታል እስከ መጨረሻው ማለት ነው። ታዲያ የሚደረሰው በአራራይ ነው እንደምታውቁት። አሁን እኛ የምናደርሰው እግዚኦታ አለ አይደለም? ይሄ ሮብ፣ ዓርብ የመድኃኒዓለም መስቀል የምናደርሰው እሱ አራራይ እግዚኦታ አይደለ? የጥንት የጎንደር እግዚኦታ ይባላል። ከብዙ ቦታ ጠፍቶ የተረፈ በዓታና መንበረ መንግስት ነው አይደል? እኛ የምንጮኸው የማንን ነው? የመንበረ መንግስት ነው። ያው አጫጫው ዙሮ የጮኸው ጉሮሮ ቢሆንም ማለት ነው የመንበረ መንግስቱ ነው እሱ። እና እሱ አለ ለሁሉም። ማናችንም ብንሆን ሰቆቃወ ድንግል እኔ በአማርኛ አለ ተተርጉሟል እንጃ እንዴት ብሎ ሊተረጎም እንደሚችል አላቅም፣ ምን ያህል ስሜት ይሰጥ እንደሆነ ግን ምክንያቱም በግዕዝ ያለውን ያክል ጣዕም በአማርኛ ይኖረዋል እርግጠኛ አይደለሁም። እስኪ ለሁሉም እኛ እንተርጉም፣ ሰቆቃወ ድንግልን እንተርጉም። የእመቤታችን ስደቷን፣ ረሃቧን፣ ጥሟን አባ ገብረ ኢየሱስ ወይም አባ አርከ ስሉስ የእመቤታችን ፍቅር አንድ ያልነገርኳችሁ ነገር 51 ቤት ነው። 50 ቤት በማሕሌት 51ኛ ቤት አለችው በጸሎት የምትጨመርና ሰቆቃወ ድንግል ታሪክ ነው። የእመቤታችን የስደቷ ታሪክ ነው። ብዙ ነገር ሃይማኖት አለው ውስጡ፣ ብዙ ነገር ሃይማኖት አለው። ግን የሚነግረን ታሪክ ነው። በስመ እግዚአብሔር ስሉስ ብሎ እስከ መጨረሻው የሚነግረን ታሪክ ነው። የእመቤታችን የጌታ የስደት ታሪክ ነው። ወይም በሌላ አነጋገር
ግጥም የምታውቁ ሰዎች ካላችሁ በዚህ ዘመን ብዙ ገጣሚ ተብሎ በ20ኛው ክፍለ ዘመን ይታወቁ አሉ አይደለም። እውነት ለመናገር ስጋዊ አይደለም ይሄ መንፈሳዊ ነው። ለውድድር አይቀርብም እንጂ ለውድድር ይቅረብ ቢባል እንደዚህ ያለ ግጥም መግጠም የሚችል ሰው አታገኙም። ታሪኩን ሳያናጥብ በነገራችሁ ላይ ታውቃላችሁ ብዙ ጊዜ ገጣሚዎች የስነ ግጥም ሙያ ያላችሁ ሰዎች ካላችሁ ገጣሚዎች አንድ መብት ተሰጥቷቸዋል። አዳዲስ ቃላትን መፍጠር ወይም ቃላትን ማበላሸት ይችላሉ እንደፈለጉ ወይም መፍጠርም ይችላሉ ማበላሸትም ይችላሉ። ማለት ቃላትን መቁረጥ መቀጠል እንዳፈለጋቸው። ለምን ቢባል ኃይለ ቃልን ምን ፈልገውን ጠንካራ ሐሳብ ቤት የሚመታው ቃል ላይ ገልጠው ይችላል። ችግር ነው። ደህና ዋላችሁ? እንዴት ዋላችሁ? ቤት የሚመታው ቃል አልገልጥልን ሊል ስለሚችል ማለት ነው። የኛ አባቶች ግን ቅዱሳኑ በመንፈስ ቅዱስ ሐሳብ ተቃኝተው ቤት መጥቶ ምስጢር ጠንቅቆ ዜማ ጠብቆ አስባችሁታል። በነገራችሁ ላይ የአማርኛ ግጥም ዜማ የለውም። ምትና ምጣኔ ይባላል። ግን እንደፈለጋችሁ ነው። ወል ቤት ካልሆነ ሌላው ምትና ምጣኔ እንደ ልብ ነው። ሁሉ እንደ ልቡ ስለሆነ ምን ይባላል? አሁን ለምሳሌ ጸጋይ ቤት ምናምን ቤት ይሉታል። ጸጋይ ገብረ መድኅን ለራሱ ባሰኘው ስለሚገጥም ምን ይባላል? ጸጋይ ቤት አይደል? ዋናዎቹ የግጥም ቤቶች ታውቋላችሁ አይደል? ወል ቤት ሰንጎ መገና የሚባሉ ታውቁታላችሁ። እና አባቶቻችን ግን እንደዚህ ያለ ድርሰት ሲደርሱ ታውቃላችሁ ምን አለው? ዜማ አለው። ዜማውን ጠብቀው ምጣኔ የሚባለውን ነገር ጠብቀው ምስጢሩን ጠብቀው ቤቱን ሁሉን ነገር ጠብቀው ነው የደረሱና የመንፈስ ቅዱስ ነው የመራቀቅ አይደለም። በእውነቱ እሱ እንድናስበው ፈልጋለሁ። ታዲያ አባታችን አባ ገብረ ኢየሱስ አባ አርከ ስሉስ ታሪኩን ከየት ነው የወሰዱት? የእመቤታችን ስደት አሁን በመናየው ዝርዝር ልክ መጽሐፍ ቅዱስ ውስጥ አለ። እንዴት ዋላችሁ? ኧረ አይሰማም። መጽሐፍ ቅዱስ ውስጥ ቅድም ያነበብናት አጭር ታሪክ ነው ያለች አይደል? ከዛ ትንሽ ልፍ ብሎ ደግሞ እመቤታችን ተመለሰች ከአረጋዊ ዮሴፍ ጋር ይላል አይደል? ከዛ ደግሞ በዮሐንስ ራእይ የተወሰነ አለ። ታዲያ ሁሉ ሰፊ ታሪክ የት ነው የሚገኘው ብትሉ በገድለ ቅዱስ ቴዎፍሎስ ነው የሚገኘው። ለምን? እመቤታችን ለቅዱስ ቴዎፍሎስ ተገልጣ ስለነገረችው የስደት ታሪኳን ማለት ነው። ስለዚህ ቅዱስ ቴዎፍሎስ በዝሩ የተረከውን አባታችን ገብረ ኢየሱስ ወይም አባ አርከ ስሉስ በምን በግጥም በዜማ ጣዕም ባለው አካሄድ አቅርበውታል። ይሄን እንድታውቁ። ሌላ መጨረሻ የምነግራችሁ ነገር ቅድም ሶስትነት ባለውን ዘመረን አይደል? ሰቆቃወ ድንግል የእናቶቻችን የዋህ ተረጓጎም ነው። ሙሉ ሰቆቃወ ድንግል ነው። ከሰቆቃወ ድንግል የወጣ አንዲት አረፍተ ነገር አታገኙም። 15 ቤት መሰለኝ አይደል? ቆጥራችሁት ከሆነ ሶስትነት ባለው በእግዚአብሔር ብለን እስከምንደፋበታል ሰግር ለኪ እስከምንለው እሱ አንድ ቤት አይደል? ሰግር ለኪን ብትቆጥሩት 15 16 እንደዛ አካባቢ ነው የሚሆነው። ሰቆቃወ ድንግል 51 ነው ብያቸዋለሁ። ከዚያ እናቶቻችን አባቶቻችን በተረዳቸው ልክ መርጠው 15 16ን ተርጉመውልን ማለት ነው በራሳቸው አረዳድ ልክ። የነሱም ይደነቃል እኮ አይደል? ምክንያቱም ከነገር ሃይማኖት ሳያወጡ ምስጢር ሳያፋልሱ አንዳንድ አገላለጣቸው የጨዋ አማርኛ ቢሆንም እንኳን ግን ይሄ ያስደንቃልና እንድታውቁት የሚያስፈልገው ሶስትነት ባለው በእግዚአብሔር የሚለው መዝሙሩ ሰቆቃወ ድንግል ነው። ሊቃውንት ማሕሌት ሲቆሙ ሰምተው ነው እነሱ ያንን የተረጎሙት። እንዲህ ካልን ዘንድ ወደ ሰቆቃወ ድንግል እንግባ። የመጀመሪያው ነገር ሰቆቃወ ድንግል ምን ማለት ነው? ሰቆቃ ምንድን ነው? መቼም ለነገሩ ሰቆቃ ብዬ ምን ተረጉማል? ሰቆቃ ከሚለው ቃል በላይ መግለጥ የሚችል ሌላ ቃል ካለ አበድሩኝ። ለምሳሌ ሐዘን አለ አይደል? ንገሩኝ። ለቅሶ አለ አይደለም? አሁን ሐዘን ለቅሶ ሰቆቃ ከሚለው አንፃር የሰው ልጅ ሐዘኑ ከሐዘን በላይ እንባው ከንባ በላይ ለቅሶ ከለቅሶ በላይ በደሉ ከበደል በላይ ግፉ ከግፍ በላይ ሲሆንበት ያን ጊዜ ምን ተብሎ ተገለጠ? ሰቆቃወ ድንግል። ስለዚህ ይሄ ቃል እርግጠኛ ነኝ ከዚህ የተሻለ የእመቤታችን መከራ ልንገልጥበት የምንችለው ምድራዊ ቃል የለንም። እመቤታችን 3 ዓመት ከመንፈቅ የደረሰባት ያ ሁሉ ግፍ መከራ ተጠቅሎ በሊቁ ምን ተባለ? ሰቆቃወ ድንግል። ታዲያ ምንም ነገር ሲጀመር በሃይማኖት በእምነት ነውና የሚጀምረው ምን ብሎ ይጀምራል? በስመ እግዚአብሔር ስሉስ። አሁን አስታውሳችሁታል? ሶስትነት ባለው በእግዚአብሔር አይደል? ሱቆ ነው። በስመ እግዚአብሔር ስሉስ ሶስትነት ባለው በእግዚአብሔር ግን ስሙን አምኜ ልጀምር ነው የሚል። ምክንያቱም ሕጸተ ግጻዌ ዛልቦ የሚለውን ለማምጣት ሌላ ሀተታ ያስፈልጋል። ቤት ለመምታት አይመችም። ግጻዌ ጌታችን የማለት የሥላሴ የአካል የገጽ የመልክ ሶስትነት አላቸው አይደለም? ቅርታ መልክና ገጽ ለየብቻ አድርጉት። የአካል
እንዴ መልክም ነው እንጂ ይቅርታ ፍጹም ገጽ ፍጹም አካል ፍጹም ገጽ አላቸው እንላለን አይደል? እና ሕጸተ ግጻዌ ዘአልቦ ማለት በጥሩ አነጋገር ከሶስትነቱ የማይጎድል እንደማለት ነው። በስመ እግዚአብሔር ስሉስ አለ አይደል? ሶስትነት ባለው በእግዚአብሔር ካለ በኋላ ሕጸተ ግጻዌ ዘአልቦ ከሶስትነቱ ከአካሉ በማይጎድል ሰቆቃ ወድንግል እጽህፍ ይላል። ለማህሌት ግን አይመችም። አባቱ ያው ቀለም መቀየር ስለማይቻል እንጂ አሁንም እጽህፍ ማለት አነብብ ይሻላል አይደል? ግን በቀለመ አንብ ወአንጠብጥቦ አለ እና አንድ ለግል ጸሎት ሲጸልዩ ምን ሲሉ ሰማቸው? ሰቆቃ ወድንግል አነብብ በአንብ ወአንጠብጥቦ ብሎ ቀለምን ዘለውት፣ ግን ለማህሌት አይዘለም። ዝም ብሎ ያንዱኑ ማለት ነው። እጽህፍ ማለት ችግር የለውም። የእመቤታችንን ሰቆቃ የእመቤታችንን ሐዘን መከራ መጽሐፍ ጀምራለሁ። የምጽፈው ግን ምንድነው አለ? በቀለመ አንብ ወአንጠብጥቦ፣ በብር ቀለም አይደለም። በምን ነው የምጽፈው አለ? ይሄ ነገር ዝም ብሎ ማጋነን ይመስላችኋል? ሊቁ ሲደርሰው እንባውን አፍሶ በእንባው በጥብጦ ነው ብራናው የተጻፈው። ያኔ ለምን እንባው ይወርዳል? ዝም ብሎ አያቋርጥለትም። ምክንያቱም ሰቆቃ ወድንግልን ስታነቡ እንጃ ያው ፈተና ላይ ስላለን ነው እንጂ አለማልቀስ አይቻልም፣ ከባድ ነውና በቀለመ አንብ ወአንጠብጥቦ አለና እኔ ብቻ ግን አይደለም ወይሌ ወላለ ይመን ዘአንበቦ፣ ይሄንም ያነብ ሰው በሙሉ ወዮታ እያሰማ እያለቀሰ እያዘነ ይሁን። ከመሃ ሐዘን ወተሰዶ እንደ እርሷ ሐዘንና ስደት ሶበ ኩለ ረከቦ፣ በእያንዳንዱ ህይወት ገጹ ባገኘው ጊዜ ርእዮ ለይብኪ አይነ ልብ ዘቦ፣ አይነ ልቦና ያለው በሙሉ ይህንን አይቶ ይህንንም ሰምቶ ምን ይበል? ያልቅስ። አይቴ ሃሎ ታሪክ መጣ። እንግዲህ ንጉሠ እስራኤል ዘተወልደ፣ የተወለደው የእስራኤል ንጉሥ ወዴት አለ? ከመነሃ ብሎቱ አምሃ ወሰጊደ፣ ወርቁን ዕጣኑን ከርቤው እንድንሰጠው እንደ አምላክነቱ እንድንሰግድለት የተወለደው የእስራኤል ንጉሥ ወዴት ነው? እንዘ ይብሉ ሰብአ ሰገል ሰሚኦ ገሃደ፣ በግልጥ በአደባባይ ሰብአ ሰገል እንዲህ ብለው ሲናገሩ ሰምቶ ሄሮድስ አሚሃ በእሳተ ቅናት ነደ፣ በቅናት በምቀኝነት በክፋት በተንኮል እሳት ሄሮድስ ነደደ። ከመ ይቅትሉ ሕፃናተ ወያትርፉ አሃደ ውስተ ቤተልሔም እስከ ቤተልሔም ወገሊላ ሐራሁ አኦደ፣ 1200 ሰራዊቱን ሰብስቦ በቤተልሔምና በአውራጃዋ ያገኙትን ሕፃናት ሁሉ ዘክሌ ዓመት ወዘይንእስ አይደለም የሚለው 2 ዓመትና ከዚያ በታች የሆናቸውን ሕፃናት በሙሉ ፍጁ ብሎ ሄሮድስ አዋጅ ነገረም። ጎየ ዮሴፍ ብሔረ ግብፅ ተንሥኦ እምነዋሞ፣ ዮሴፍ አረጋዊ ከእንቅልፉ እንደነቃ ተነስቶ ሸሸ፣ ተሰደደ። መልአከ እግዚአብሔር ሌሊት በከመ ነገሮ በህልሙ፣ የእግዚአብሔር መልአክ ቅዱስ ሚካኤል በሌሊት በህልሙ መጥቶ ተነስ ሽሽ እንደ ሕፃኑና እናቱን ይዘህ ብሎ ነግሮት ነበርና ነሲኦ ሕፃነ ዘምስለ ማርያም እሙ፣ ሲሸሽም ብቻውን አይደለም ሕፃኑን እናቱ ድንግል ማርያምን ይዞ ነው እንጂ። ይእቲ ትበኪ ወትቤ ቀትሎቲ ይቅድሙ። በነገራችሁ ላይ እንኳን እመቤታችን ማንኛውም ህሊና ያላት እናት ልጇን ሊገሉባት ሲል እኔን ግደሉኝ ነው የምትል አይደለም? እንዴት ዋላችሁ? ህሊና ያላት እናት እንደዚህ አላት። ይእቲ ትበኪ፣ እርሷ ስታለቅስ ነበር። ወትቤ እንዲህ ያለች ቀትሎቲ ይቅድሙ እምራይ ለወልዴ ዘይትካው ደሙ፣ የልጄ ደም ሲፈስ ከማይ እኔን ቀድመው ይግደሉኝ፣ ደሜን ያፍሱ ብላ እመቤታችን እንዲህ ትናገር ነበር። አይቲ ሀለፈት እምእያማ፣ እመቤታችን ድንግል ማርያም ከማደሪያዋ ከናዝሬት ከገሊላ ሸሽታ ወዴት ሄደች? ማርያም ጣዕዋ። ጣዕዋን ምን ብለን እንተርጉሙ? በጥሬ ዘር ጊደር ብለን ትንሽ ከፍ አድርገን አይደለም እንደዚያ። አሁን ጣዕዋም ለዚያ ነው የወድስዋ ላይ የታችሁት ከሆነ ሊቁ ሊቀ አፈወርቅ ሲተረጉሙት ምን ብለው ተረጎሙት? ሐዳሲው ጣዕዋ የሚለውን በዚያው ሐዳሲው ጣዕዋ ብለው ትተውታል ወደ አማርኛ ሲያም። ለምን ቢባል በምስጢሩ ተሄዶ ስለሆነ የሚተረጎም። እመቤታችን ድንግል ማርያምን በእንቦሳ መስሎ መናገር ጌታን ከእርሷ ተወልዶ
ጠላትን ወግቶ ባጠፋው አምሳል ስለሆነ ማለት ነው። እና ማርያም ጣዕዋ ሐሰስክዋ በቤተልሔም ደራሲው አስቡት። አባታችን አባ ገብረ ኢየሱስ በነገራችን ላይ ሁለቱን እየጠሩ ለመሄድ ስለሚከብደኝ እንደ ማህሌቱ አባ ገብረ ኢየሱስን ይዤ ልሄድና ሁለቱም ቅዱሳን ናቸው። ይህን ለማድረግ የሚቻላቸው ቅድስና ያላቸው ናቸውና አይቴ ሐለፈትም ማርያም ጣዕዋ ብሎ ወዴት ሄደች ከማደሪያዋ ብሎ ሐሰስክዋ በቤተልሔም ወኢረከብክዋ እኔ እኮ እሷን ፍለጋ ቤተልሔም ይቼ ነበረ። ተወለደ ሲባል ሰምቼ ጌታ ልጠይቃት። የወለደ ይጠይቅ የለ ደህና ዋላችሁ። ወለደች ተብሎ ልጠይቅ እኮ ይጄ ነበረ እና ሐሰስክዋ በቤተልሔም ቤተልሔም ይቼ ወኢረከብክዋ አጣኋት። እስአለክሙ ከሰብአ ገሊላ እመርኤክምዋ የገሊላ የናዝሬት ሰዎች አራይታችኋት እንደሆነ ልለምናችሁ ንገሩኝ። ንግሩኒ ዜናሃ ወአይድኦኒ ፍናዋ ምን እንደደረሰባት ንገሩኝ፣ ጎዳናዋንም አሳዩኝ። ለምን ሀበሆረት ላቲ በብካይ እትለዋ ወደ ሄደችበት እያለቀስኩ ልከተላትማ ንገሩኝ ጎዳናዋን አለ ደራሲ። ርኢክሙኑ ነአሰ መርዓተ አሁንም ይፈልጋል ደራሲ። እዚያው ነው ገና ከቤተልሔም አልወጣም። ርኢክሙኑ ነአሰ መርዓተ ታናሽ ሙሽራ ታዳጊ ሙሽራ ብላቴና የሆነች ሙሽራ አይታችኋል ወይ? እመቤታችን ሙሽራ የሚላት ሰማያዊት ሙሽራ አይደለች? ሙሽራውን የወለደች አዎ ታናሽቱን ሙሽራ አይታችሁን። ታናሽ አላት በእድሜዋ በሌላዋ ግን ገናና ናት እመቤታችን። ሐዚላ ሕፃና እንዘት ሐልፍ ፍኖተ አሁን ጎዳና የጀመረ ይመስላል እመቤታችን ፍለጋ በህሊናው ነው። በኋላ ይነግረናል በህሊናው እንዴት እንደተጓዘ። ሐዚላ ሕፃና እንዘት ሐልፍ ፍኖተ ከቤተልሔም ወጥቶ በጎዳና ስትሄድ ልጅ ያዘለች ታናሽ ሙሽራ አይታችሁ ይሆንን ይላል። አሐስሰኪ ወእብል እስከ ተከደን መሬተ ተሰደሻል ብለውኛል አፈር በላይ እስኪጫነኝ እስክሞት ድረስ እመቤቴ ሆይ ፈልግሻለሁ። ፈላሲተ ቁስቋም ማርያም ዘአልብኪ ቤተ ወደ ቁስቋም የተሰደድሽ ቤት ማደሪያ የሌለሽ የተባልሽ እመቤታችን ድንግል ማርያም አንደደኒ ስራሃኪ ከዊኖ ሰዓተ ድካምሽ መከራሽ እንደ እሳት አንገበገበኝ ይላል ደራሲ። ርኢክሙኑ አሁንም ፍለጋ ላይ ነው። ወለተ ደክታመ በጎዳና ጉልበቷ የዛለ ሰውነቷ የደከመ አንዲት ሴት አይታችሁ ይሆን? ሐቂፋ ሕፃና እንዘ ትጎይ ገዳመ ሕፃን ልጇን አቅፋ ዱር ለዱር ስትሸሽ አይታችሁ ይሆንን? አሐስሰኪ ወእብል እንዘ አውዳዲያመ ከሀገር ወደ ሀገር እየዞርኩ እፈልግሻለሁ ብዬ ቃል ገባሁ ለራሴ ተናገርሁ። ዘር ወዚህ ላይ ዘሎታል። አይታችሁት ከሆነ በሰዓታት የምትጠቀሙ ከሆነ አንድ ዘር ዘሏል። ማርያም ጸዋሪተ ኃይል ዘኢለመድኪ ድካመ አብአየኒ ንግደትኪ ከወይኑ አፋመ ማርያም ጸዋሪተ ኃይል አለ። ኃያል አምላክን የተሸከምሽ ድንግል ማርያም ዘኢለመድኪ ድካመ ድካምን ያለመድሽ በቤተ መቅደስ ያደግሽ አብአየኒ ንግደትኪ ስደትሽን ማሰብ አነደደኝ አቃጠለኝ ከወይኑ አፋም አለ እንደ እሳት አንገበገበኝ። ኋላ በጎዳና ደናግልን ያገኛቸው ይመስላል። የነቢዩን የጠቢቡን የቅዱስ ሰሎሞንን መሐል ይዋሳል። አመሃልኩክን በኃይሉ በጽኑ ለገዳም ይሌለ ደህና ዋላችሁ። አዋልደ ኢየሩሳሌም መንበረ መንግስት ላይ ያ መሃልኩክን ወረብ ይደረጋል። የነሱ ሰው ሲዳር አዋልደ ኢየሩሳሌም አዋልደ መንበረ መንግስት እያሉ ይዘምራሉ አይደለም? ጥሩ ነው ግን እሺ ዛሬ ትችት ቀን አይደለም። ጥሩ ነው መንበረ መንግስት ያላችሁን ሰዎች እናንተን ለመንካት አለ ሰንበት ትምህርት ቤቱ ነው ሲል የሰማሁኝ። አመሃልኩክን በኃይሉ በጽኑ ለገዳም ወደ ምስጢሩ ወደ ሀተታው አንድም ዛሬ ጥሬ ዘር ስለሆነ ሰዓት ለመጠቀም በኃይሉ በጽኑ ለገዳም አለ። በዱሩ ኃይል በዱሩ አስጨናቂነት ጥሬ ዘር ነው ብያችኋለሁ። ወደ ምስጢር አልሄድ ነው አምያችኋለሁ። አዋልደ ኢየሩሳሌም ይሄንን የማማጽናችሁ የእስራኤል ደናግል ናቸው። እንዲህ ብሎ የሚጠይቃቸው በዛ ወቅት የእመቤታችን ጎዳና የሚያውቁ ደናግል እነማን ነበሩ ትለኝ እንደሆነ በአካል የተገኙ ደናግልን አይደለም። አዋልደ ኢየሩሳሌም የሚላቸው ነቢያት ካህናትን ነው። ንገሩኝ፣ ነቢያት ካህናት እመቤታችን ወዴት እንደምትሰደድ ያውቁ የለ? ንገሩኝ። እመረከብካ ለማርያም በደብረ ቁስቋም እመቤታችንን ድንግል ማርያምን ያገኛችኋት እንደሆነ በሴት አንቀጽን እየተናገረ ያለ ከመታይ ዳሃ በካይ ገብራ ህርቱም የኔ የጎስቋላውን ለቅሶ ንገሯት ፈልጊያት ይቼ አጥቻት እያለቀሰ ነው ይባል የለ? እናት ስራ ሄዳ
ልጅ ከትምህርት ቤት ከአንዱ ውሎ መጥቶ በር ቁጭ ብሎ ያለቅሳል አይደለም? እዚያ ያገኛት ሰው ምንድነው የሚለው? አረ ልጅሽ አጥቶሽ እያለቀሰ ነው አይደል የሚባል? አዎ ከመታይ ዳሃብካ የገብራ ህርቱም የኔ ጎስቋላው የባሪያዋን ለቅሶ ንገሩልኝ። ዛሃሎኩ ጽኡር በዓለም ህሙም በዚህ መከረኛ ዓለም ተሰቃይቼ ያለው የኔ ባሪያ የባሪያዋን ሐዘን ንገሩልኝ አደራ። አማአረጉ በእግረ ህሊና አለ። አሁን ይሄ ነው እንግዲህ ፍለጋው የምንድን ነው ብለናል። እንዴት ዋላችሁ? ይሄ ቅዱስ ድርሰቱ የሚደርሰው ደብረ ሞጊና ገዳም ላይ ተቀምጦ ነው አይደለም? ገዳም ላይ ነው። ታዲያ አደራረሱ ፍለጋው የህሊና መሆኑ በዚህ ይታወቃል። አማአረጉ በእግረ ህሊና በህሊናዬ እግር በእግረ ህሊና ወደ ላይ በወጣው ጊዜ ውስተ ደብረ ቁስቋም ላይ ባቤ በደብረ ቁስቋም ምስጋና ለማድረስ ማህሌት ለመቆም በሄድኩ ጊዜ አለ። ደብረ ቁስቋም የሚለው የግብፁን ነው። ርኢኩ ድንግለ በፍኖት ዘሰለሙ ዋግልባቤ አገኛት ማለት ነው። ደህና ዋላችሁ? በጎዳና ምን አየሁ አለ? አንዲት ድንግል ግን ልብሷን ሽፍቶች ቀምተዋት፣ ልብሷን ሽፍቶች የቀሟት ልጅ የታቀፈች አንዲት ድንግል አየሁ አለ። ሐዚላ ሕፃና ዘወለደት በኢሩካቤ በህቱም ድንግልና የወለደችውን አንድያ ልጇን አዝላ እምጻማ ፍኖት ወስራ እንዘታ አስቆቆት ቤ ከጎዳናው ብዛት ከድካሙ ከመከራው ብዛት የተነሳ እያለቀሰች እንዲህ ትል ነበረ። ንእስታነ እኔ እኮ ዕድሜ ታናሽ ነው፣ ገና 17 18 ዓመቴ ነው። ዘኢለመድኩ ምንዳቤ በቤተ መቅደስ በመላእክት እንክብካቤ ነው ያደግኩኝ፣ መከራን ያለመድኩ። ወልቤ ተሐውከኒ ከመ እብኪ ሶቤ ልቤስ አልቅሽ አልቅሽ አለኝ ስትል ሰማኋት ብሎ አለ። ምዕረበ ዘባንኪ ከዚህ በኋላ ፍለጋውን ትቶ ስላያት መከራዋን ይገልጣል። ምዕረበ ዘባንኪ እመቤቴ አንድ ጊዜ በጀርባሽ፣ ወምዕረበ ገቦኪ አንድ ጊዜ በጎንሽ፣ ማርያም ብዙሃ በሐዚለ ሕፃን ደከምኪ እመቤቴ የድንግል ማርያም ልጅሽን በማዘል ደከምሽ፣ ድካም ተሰማሽ። ሶበኒ የሐውር በእግሩ ከመትጹሪዮ ይበኪ ልጄ እስቲ በእግር ተራመድ ትይዋለሽ። ጥቂት ይራመድና ይደክመዋል። ቀና ብሎ አይን አይንሽን እያየ ያለቅሳል። ልብስሽን ይዞ ይለዋል አባ ጊዮርጊስ ሲብጸጋች ላይ ያለቅሳል። አልቦ እንበለ ሰሎሜ ዘያስተባርየኪ ለኪ ሕፃኑን በመሸከም ከቅድስት ሰሎሜ በቀር አንቺን ፈንታ ይዞ ተራ ገብቶ የሚያግዝሽ አልነበረም። ወዮሴፍ አረጋዊ ዘይጸውር ስንቀኪ ስንቅሽን ከተሸከመ ከአረጋዊ ዮሴፍ በቀር ብሎ ደራሲ ያመሰግናል። ስንት ቤት ደረስን? 9 አንድን ጨምርና እንጨርሳለን። እምትካት አይሁድ በቅንዓቶም ይጸልውኪ ጥቀል የቅንዓትን ክፋትነት ክፉነት ሄሮድስ ላይ አየን አይደለም? 144,000 ሕፃናት እንዲፈጅ ያደረገው እምትካት አይሁድ አለ። አይሁድ እመቤታችን የሚጠሏት መቼ ነው? ገና በእናቷ ማህፀን እያለች። ለዚያ ነው እምትካት አይሁድ። ገና በማህፀን እያለ የዕውር ዓይን ያበራ የሞተውን ያስነሳ ሲወለድማ እንደ ዳዊት እንደ ሰሎሞን 40 ዘመን ነግሶ ፍዳችን ሊያበላና አደለ ብለው ኑ እንግደላት ብለው ተቃጥረው ነበር። ለዚያ ነው እመቤታችን በስደት ደብረ ሊባኖስ ይተወለ። ለዚያ ነው እምትካት አይሁድ በቅንዓቶም ይጸልውኪ ጥቀ ቀናተኛ ስለሆኑ። የቅንዓትን ክፋት ላስረዳችሁ። ደህና ዋላችሁ? ሰለስቱ ምዕት ሊቀ መንበሩ አለ አለ ውጭ። እሺ ጥሩ። አንተ አለ ስምናገር እሱም እየሰማን አንተም ይገባል። ቅርብ ጊዜ የሚከሱ ሰዎች አሉ አይደል? ሰለስቱ ምዕትን የሚጠሉ የሚከሱ ሰዎች አሉ አይደል? ክሳቸው እስከ ሌላ ደረጃ የደረሰ እንዲሁ ማህበሩ በሌለበት ማህበሩ ስራው ምንድን ነው? አገልግሎት ነው አይደለም? አገልግሎቱ ምንድን ነው? ህፃናትን ማሳደግ፣ ቃለ እግዚአብሔርን ማዳረስ፣ ሰዎችን ለንስሐ ማብቃት፣ ቢቻል ደግሞ አሁን የፋይናንስ አቅም አጠረ እንጂ አብነት ትምህርት ቤቶችን ገዳማትን ማገዝ ነው አይደለም? ሰዎቹ ብዙ ነገር አሉ። የዚህ ወሬ መነሻ ወደ ኋላ ብትሄዱ ታውቃላችሁ እናንተ ነባሮቹ። መነሻዋ ምንድናት? የዚህ ማህበር ሰብሳቢ ከነበረ ወንድማችን ጋር ጠብ ነው። የጠባ መነሻ ምንድናት? ቅናት። እሱ ተከበረ፣ እሱ ተወደደ፣ እሱ ከፍ ከፍ አለ። የሚገርማችሁ ነገር እሱ የሰራውን ከአንድ ሺህ አንዲት ሳይሰሩ ሰው መመቀት። እንደ ለመመቀኘትም እኮ ሰዎች የጣሩትን ያክል መጣር አለባችሁ። ደህና ዋላችሁ? አንዱ ሰው መጣና እንደው አንተኛ ጋር ኳስ ስትደበድብ ህንድ ፊልም ስታይ አይደል ምስሉ የነበረ በምን አልፈ ሰባኪ ሆንክ አለኝ። ስቄ ዝም አልኩ። መልስ ግን ነበረኝ አይደል?
እንዲህ ብሎ ለመጠየቅ አንድ 27 28 ዓመት መቃብር ቤት መኖር ያስፈልግ ነበር አይደለም? አነጋገሩ ግን የትዕቢት ነው አይባልም። ሰው እንዴ እማይ እንዳቅመሻል ይላሉ። አሁን መሬት ተነስተ በከንቲባው ትቀናለህ እንዴ? መጀመሪያ እንደ ከንቲባው ያለ ስታተስ ይኑርሃ። ገብታችኋል? ብድግ ብሎ ጳጳስ ይቀናል እንዴ? ቅናት መጥፎ ነው ብዬ ነው። እዚህ አገልግሎቱ ናቸው እገሌ ተከበረ እገሌ በመልክ አትቅኑ። ለና ዋላችሁ በመልኩ የእግዚአብሔር መንግስት የወረሰ የለም። በሀብትም አትቅኑ። እነዚህ ሁሉ የጥፋት ጎዳናዎች ናቸው። ከምንም በላይ ደግሞ ከምንም በላይ በሰላምታ ሁሉ የሚቀና እኮ አለ። አንዱን በደንብ ጠበቅ አድርጋችሁ ሰላም ብላችሁ ልብስት ነው ብላችሁ ብትሄዱ ቁጭ ብሎ ነው በቃ ያሳስበዋል። ቁጭ ብሎ እሷን እንደዚህ አጥብቆ ሰላም ያላት እኔን ያላለኝ ለምንድን ነው? ተለይ ሴት ከሆነች ስለ መልኬ ነው ስለምን ኋላ ሚለው ቢያጣ ምን ይላል? የሆነ አፌር አለው ማለት ነው ብሎ ወደ ሀሜቱ ይሄዳል። አያችሁ፣ ጥላቻ ያመጣል። አሁን ትልቁ ነገር ለዚያ ነው። የአይሁድ ምቀኝነት እመቤታችን ገና በማህፀን እያለች ከተወለደች በኋላ ቤተ መቅደስ እያለች ቤተ መቅደስ እንድትወጣ ያደረጉም እነሱ ናቸው። እምትካት አይሁድ ምን በድላቸው? ምንም ቀናተኞች ስለሆኑ አለሙያቸው አላቅማቸው ደግሞ በቅናቶም ታዲያ ያ ቅናት መጨረሻው ምን ብሎ ሆነ? ሰዎች የመሰረቱትን ማህበር ለማፍረስ ሲተረተሩ ስታዩ ታዝናላችሁ። በነገራችን ላይ መጥተው ባገዝ ባይችሉ ማገልገል ባይችሉ ዛሬም በሩ ክፍት ነው። በነገራችሁ ላይ ከፈለጉ በሩ ክፍት ነው። ይሄ የስብከት ማማውም ይሄም ክፍት ነው። እኔ ለቃለሁ፣ ችግር የለብኝም። እነዚህ ህፃናት ምን በደሏችሁ በሏቸው እስቲ። ህፃናቱ ምን በደሉ? እንኳን ያላጠፋውንም አይበሩ ቢያጠፋስ ህፃናቱ ምን በደሏቸውና ነው እንዲያ እያደረጉ የማህበር ስም ሲያጠፉ የሚውሉ? ደህና ዋላችሁ እናንተ። አሁን እዚሁ ጊዜ ያላችሁ አይደለም? ምን አይታችሁ ታውቃለህ? መጀመሪያ ማህበሩ ለማጥፋት ምን ጊዜ አለ? ምንድን ነው ሙያው? ምህላ ነው። እዚያ በኋላ ትምህርት ነው። ሌላ ምን አለ? አይመችም እኮ ለክፋት። እንዲያ ቢያምርህም ነቅዬ ነው ማባርህን የማለቅህም እንኳን እግዚአብሔር። እውነቴን ነው። ደህና ዋላችሁ። ብቸኛ ተቀየምን የምትሉበት አንድ ነገር ነው ያለ። መድረኩ የሚቆሙ አስተማሪ ስድብናል የምትሉ አይደል? እኔ ተሳድቤ አላውቅም፣ ግን ስድብ ነው ካላችሁ ደግሞ እንግዲህ እዚህ ውስጥ ነግሬያችኋለሁ ምንድነው እንደሆነ መፍትሄው። ሌላው ምን በደላችሁ ብዬ ነው። ቅናት ባለው ትንሽ ትዝ ብሎኝ ነው። ለሁሉም የአይሁድን ቅናት እንዲህ አለ። ታዲያ ግን ዋናው የሚጠሉሽ ለምንድን ነው? እመቤቴ ትይኝ እንደሆነ በእንተ ዘወለድኪ በድንግልና ወልደ ጻድቀ ባህሪ እግዚአብሔርን በድንግልና ጸንሰሽ በሕቱም ድንግልና ስለወለድሽው ነው የሚጠሉሽ። ሰደዱኪ እምቤተልሔም እንበለ ታለቅዮ ሕቀ ጥቂት ሳታሳድጊው ገና በልጅነቱ እሱ ሕፃን እያለ አንቺም ገና ብላቴና እያለሽ ከሀገርሽ ከቤተልሔም ከናዝሬት አሳደዱሽ። ኋላ ግን አሁን ይመኛል ለእደቅ በብሔረ ባዕድ ከመሃደርኪ ውዱቀ። እመቤታችን ድንግል ማርያም ስትሰደድ ስትሮጥ ቆይታ ሌሊት ጥቂት ማረፊያ ቦታ ስትፈልግ የምታነጥፈው የለ የምትለብሰው የለ አፈሩ ላይ ነበር። ለእደቅ በብሔረ ባዕድ በባዕድ ሀገር ሰው በማያውቅሽ ሀገር በበረሃ ከአንቺ ይልቅ እኔ በወደኩም ነው እዚህ አፈር ላይ ወድቄ እኔ ባደርኩኝ። ማርያም እንግዳ እመቤቴ ስደተኛዋ እናት ዘአልብኪ አውቀ የሚያውቅሽ ሰው አንድ ሰው በሌለበት ዘይቱ ያከፈኪ ወይ ወበኪ አሐተ ጸሪቀ አንዲት ቁራሽ ለጉሮሮሽ የሚልሽ ሰው በሌለበት ብሎ ደራሲ መከራዋን ለመሳተፍ ይመኛል። የእመቤታችን ጣዕመ ፍቅሯ በረከቷ የስደቷ ሀብት በሁላችን ላይ ይደርብን። እንግዲህ ለዛሬ በዚህ እንግታው የቅዱሳንን ስማቸውን ነጥራ ባለፉት 7 ቀናት የነበሩትንና እንጨርሳለን። ሰዓት ስለመሸብን መሸምላችሁ በጊዜ ስለመሄድ ነው እንጂ ከድሮ አንጻር አይደለም። ዛሬ ስንት ቀን ነው? አንድ አይደል? በ24 ነው ተገናኝተን የነበረ። መስከረም 25 ታላቁ ነቢይ ቅዱስ ዮናስ ዓመታዊ በዓሉ ነበር። ቅዱሳን ሐዋርያት በዓላቸው ነው። በርባራ ዮልያና የተአምራት በዓላቸው ነው። ሌሎችም ቅዱሳን ዓመታዊ በዓላቸው ነበረ። ክረምት የወጣበት ነው። በ26 ሰማዕቱ ቅዱስ አቦሊን፣ እናታችን ቅድስት አጋታን፣ ነቢየ ልዑል ቅዱስ ዮሐንስ የተጸነሰበት፣ ዘካርያስን፣ ኤልሳቤጥን፣ አብሳሪው ቅዱስ ገብርኤልን ያን ቀን የእመቤታችን ጾሟ የገባበት ጊዜ መጸው ዘመነ መጸው የገባበት መታሰቢያ ነው። ያን ቀን እመቤታችን ድንግል ማርያም ታምራት ያደረገችበት ነው። አረጋዊ ቅዱስ ዮሴፍ ታውቀው የለ መጥቶ ከመንገድ ሲመለስ ዮሐንስ የሚባል ፈላስፋ ጓደኛው ጸንሳለች መርምራት አለው አይደል? ገብቶ ወለተ እስራኤል መኑ ቀረጻ አክናፈ ድንግልናኪ መኑ ጸነስኪ ከማን የጸነስሽ አላት። እመንፈስ ቅዱስ አለችው። ማለትም በግብረ መንፈስ ቅዱስ ተብሎ ይተረጉማል። ከመንፈስ ቅዱስ ጥበብ ምስጢር ግብር የተነሳ ነው ብላለችው።
አልረዳው አለ። ቆርጦ የጣለው የደረቀ እንጨት ነበርና ያንን ተክላ ጸሎት ብታደርግበት ለመለመ፣ አበበ፣ አፈራ። ይህን ማን አደረገ አለችው? እግዚአብሔር መንፈስ ቅዱስ አላት። ይህም እንዲያ ነው። ሰገደ ላቲ እንዲል ኤራቅሊስ ወርእዮ ከመሰገደ ነገረነ ኤራቅሊስ ያለው እሱ ነው። ይሄ ነገር የተደረገ መቼ ነው? መስከረም 26 ቀን ነው ይላሉ አባቶቻችን። በ27 4 ቅዱሳን ነበሩ። ያን ቀንም በቀጣው ስርጭት ልተርክ ብዬ ጊዜ ገታኝ፣ ዛሬም ገታኝ። ቅዱስ ኤዎስጣቴዎስ ሰማዕቱ ከልጆቹና ከሚስቱ ጋር፣ ቅዱስ አንጢላሪዎስ ታሪኩን ታውቀው የለ በጣም ጨካኝ ነበረ። በኋላ ራሱን ሽጦ ለነዳያን የተካፍለው የተመጸወተ ይሄ ቅዱስ የዚያን ቀን ነው። አባ ዮሐንስ ዘደብረ ጽጌ ማለትም አባታችን አባ ጽጌ ብርሃን ናቸው። እሳቸው ዓመታዊ በዓላቸው ነው። ያን ቀን ሌላኛው እናታችን ቅድስት ቴክላ የኒቆምዲያዋ ሐዋርያዊት እናት ናት። ከሐዋርያውያት እናቶች አንዷ ናት። በ28 ደገኛ ሰማዕት ቅዱስ መስተጋድል አባታችን አባዲር ዓመታዊ በዓሉ ነው። አባዲር ብዙ ጊዜ በጨዋ አማርኛ ሰው ወደ ዲን ወደ ድ ይወስዳታል። አባድር ይላል። ዲር አባዲር እና እናቱ እህቱ ቅድስት ኢራኢ የቅዱስ ፋሲለደስ የሚስቱ የእህት ልጆች ናቸው። አንድም የእሱ የእህት ልጆች ናቸው የሚል ታሪክም አለ። ለሁሉም አባዲርና ኢራኢ እናታችን ቅድስት ሶስና የሐሙስ ሊጦላ ያለ አይደለም ዛዳንኮ ለዳንኤል ማፋናብስት ወለሶስና ምደረበናት ለአናንያ ዋዛሪያው መሰል ለመቶነሳ ዘይነድድ አድነን እግዚኦ እምትውልድ እሉት ወግፍቲት ብሎ ይቀጥላል። ሶስናን ያዳነ ማን ነው? እንዴት ዋላችሁ? ያዳነችበትን ሶስናን ያዳነ እግዚአብሔር አንድ አባቶቻችን አለ አድነን እምለጥቂት ወም ኩሉ መንሱት ከክፉ ቀን ከሚመጣብን መከራ ሁሉ አድነን ይላሉና ቅድስት ሶስና ዓመታዊ በዓሏ ነው። ሌሎች በዓላትም ኪሮስን፣ ቆማርያም፣ እስጢፋኖስ፣ ኢራኒ፣ ጳውፍርና ሐና ሉቃስ ብዙ ቅዱሳን ነበሩ። በ29 ደገኛይቱ እናታችን ቅድስት አርሴማ እናታችን ሰማዕቷ ቅድስት አርሴማ ከደናግል ሁሉ የተመሰገነች ከሰማዕታት ሁሉ የተመሰገነች በ3ኛው ክፍለ ዘመን መጨረሻ አካባቢ በድርጣድስ እጅ ብዙ መከራ የተቀበለች ገድሏ ስላለ በእውነት ገድሏን ገዝቶ ማንበብ ይገባል። ከእሷ ጋር ብዙ ደናግል ብዙ ሰማዕታት እናታችን ቅድስት አጋታ ቅዱስ ጎርጎርዮስን እናስባቸዋለን። ያን ቀን እናታችን ቅድስት ክርስቶስ ክብራ ኢትዮጵያዊቷ የአቡነ በጸሎተ ሚካኤል እህት ከሲኦል ነፍሳትን የምታወጣ ድንቅ ድንቅ ታምራት ያደረገች ኢትዮጵያዊት ጻድቅት ናት። ያን ቀን ነባቤ መለኮት የተባለ ቅዱስ ዮሐንስ ወልደ ነጎድጓድ ዓመታዊ በዓሉ ነው። በ30 ዮሐንስ ወንጌላዊና ቅዱስ ያዕቆብ ወንድሙ የዘብዴዎስ ልጆች ቦአርኔጌስ የተባሉት ሁለቱ ቅዱሳን የተጠሩበት ዓመታዊ በዓላቸው ነው። አቡነ ገሪማ የሚል ስም የወጣላቸው ታምራት የተደረገላቸው ደስ ብሎናል። እዚያ ሄደን ቅዳሴ ቅዱሱ ክብረ በዓላቸው ነው። እኛ አግቦ እናምጣላቸው። እነሱ ኧረ ምን ቅዳሴ ብቻ ማህሌትም እንቆማለን ብሎ ማህሌት ሁሉ ቆሙና አመስግኝ መጣው ደስ ብሎኝ። ቅንነት ሲኖር ጥሩ ነው፣ ደስ ይላል። በረከቱንም ያገኙት እነሱ ግን ያም ሆኖ ስለ ጻዱ ክብር ያን ስላደረጉ አደባባይ ተክለ ሃይማኖት ምዕራፈ ቅዱሳን እውነትም ምዕራፈ ቅዱሳን ነው። ደስ ብሎናል ያን ቀን። ሌላኛው አባታችን አቡነ አብሳዲ ናቸው። እንግዲህ ሌላ ቀን ምክንያት ሽተን ካልተረክ ነው ዛሬ በዚህ ሳምንት ምንም ታሪክ መተረክ አልቻል። አቡነ አሮን የገሊላው እነዚህ በኤርትራ አካባቢ ያሉ ገዳማት ናቸው። ደብረ ማርያምም አሁንም የጠቀስ ነው። አባታችን አባ ሳሎሲን አምና ጥቂት ተርከናል፣ ወደፊትም እንተርካለን። ዋናው ትልቅ በዓል የነበረ የሊቁ የሐዋርያዊ ቅዱሳት ናቸው። አይለፍክን ማእከለ እሳት ወማይሰበኩ ያልኳችሁ ለዛ ነው አይደለም። የበለጠው ምስጢር ናሁሰናይም ጥሩ ነው አይደል? መልሶ ስለተገናኘ ከወንድሞች ክርስቲያን ጋር ናሁሰናይን አለ። ደግሞ አይለፍከን ግን የበለጠ ለምን አበው በትውፊት ምን ይላሉ? ያን ጊዜ ሲመለስ ያስተማረበት ርዕስ የነበረው ይባላል አይለፍከን ማእከለ እሳት ወማይ። ለዛ ነው ያንን ምስጢር ስለሚነካ ትናንት እሱ እንድሰብኩ ያደረግነ። እነ ቅዱስ ጎርጎርዮስ ዘአርማንያ እና አባ ቡላ ሌሎችም ቅዱሳን ዓመታዊ በዓላቸው ነበረ። የዚያን ቀን አቡነ ገብርኤል የሚባሉ ጻድቅ የዋልድባ ዓመታዊ በዓላቸው ነበረ። ዛሬ አንድ ነው አይደለም? እናታችን ቅድስት ማርያምን ተፍረት ምኑን ታሪክ ተረኩት፣ ሰዓት መሽቷል። ቅድስት ርጣን፣ ቅድስት ሶስና፣ እናታችን ቅድስት አነስጣስያ ስንክሳር ላይ ታሪኳን የነበባቸው እነዚህ ሁሉ ዓመታዊ በዓላቸው ነው። ነገ 2 ነው። ታላቁ ሊቅ አባ ሕርያቆስ ዘሀገረ ብህንሳ ልደቱም እረፍቱም ነገ ነው። ቅዳሴ ማርያም ነገ ይጸለያል። ቢቻል ዘወትር ባይሆን ነገ ግድ ነው። ቅዳሴ ማርያም ነገ ታላቁ ሊቅ ቅዱስ ሳዊሮስ፣ እንደዚሁም ኢትዮጵያዊ ጻድቅ የፈጠጋሩ ሰማዕትና ጻድቅ አቡነ ማትያስ፣ በ3 ታላቁ ሊቅ አባ ጊዮርጊስ ዘጋስጫ አዲስ አበባ ታቦት እንጦጦ ራጉኤል ልናወጣ ነው ብለዋል። ጥሩ ነው፣ ተመስገን ነው። ቅዱስ ዳዊትን ባለፈው አውጥተዋል መሰለኝ። አሁን አባ ጊዮርጊስን እንግዲህ እስቲ የቸር ያርገው መድኃኔዓለም። ደህና ዋላችሁ። የቸር ያርገው ነው የምንል። ዋናዎቹ ተረስተው ኑሮ ሲመጡ የቸር ያርገው እንላለን።
ስለዚህ አባ ጊዮርጊስ አሉ። እናታችን ቅድስት ኦድራ ዓመታዊ በዓሉ ነው። አባ ስምዖን፣ እነ ኦርኒ መብክዩ የሚባሉ ኢትዮጵያውያን ቅዱሳት ሰማዕታት በ14ኛው ክፍለ ዘመን የነበሩ ዓመታዊ በዓላቸው ነው። በአራት ነገሥት ጻድቃን አብርሃ ወአጽብሃ፣ ሐዋርያው ቅዱስ ሐናንያ፣ ሰማዕቱ ቅዱስ ባኮስ፣ ታላቁ ጻድቅ ባለፈው ገድላቸውን ተወሰናችሁ ሰጥቻለሁ፣ አቡነ በርተሎሜዎስ የደብረ ዘመዳው። እነዚህ ዓመታዊ በዓላቸው ነው። በ5 ጥቅምት 5 የማን በዓል ነው? አባታችን ገብረ መንፈስ ቅዱስ። ያን ቀን ቅዱስ ኪራኮስ፣ ሐዋርያው ቅዱስ ያዕቆብ ወልደ እልፍዮስ እና የጎንደሩ ጻድቅና ሰማዕት ንጉሥ አዲያም ሰገድ ሐጼ ኢያሱ። በ6 እናታችን ሐና ነቢይት፣ ነቢዩ ቅዱስ እንባቆም፣ ሐዋርያው ቅዱስ ዲዮናስዮስ፣ ጻድቁ አባ ጰንጠሌዎን፣ ኢትዮጵያዊ ሌላኛው ጻድቅ አባታችን አባ በጸሎተ ሚካኤል፣ በ7 ታላቁ ባውላ፣ በ8 እናታችን ቅድስት ሶስና፣ አባታችን አረጋዊ ቅዱስ መጥራ፣ ታላቁ አባ አጋቶን ባሕታዊ። 9 ነው ሳምንት 8 ነው። እግዚአብሔር አምላካችን ሁላችን የዚያ ሰው ይበለን። የንጹሐንን በረከት የእመቤታችን ጣዕሟን ፍቅሯን ያሳድርብን። ለምስጋና እንነሳ።
ምሕረቱን ይላክልን። አሜን። ወገኖቻችን ነፍሳቸውን ይማርልን። አሜን። ለመምህራችን ቃለ ሕይወት ያሰማልን። አገልግሎት ዘመናቸውን ይባርክልን። አሜን። ለወንድሞቻችንም ቃለ ሕይወት ያሰማልን። አሜን። በተማርነው ትምህርት ጸንተን እንድንኖር እግዚአብሔር አምላክ ይፍቀድልን። አሜን። ወርሃ ጥቅምትን የሰላም የጤና አድርጎ በሰላም እንዲያስፈጽመን እግዚአብሔር አምላክ ፈቃዱ ይሆንልን። አሜን። ሰላም የዋለ ሰላም ያሳድረን። ገብረ መድኅንን ይጠብቅልን። አቡነ ዘበሰማያት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማሂፀነ ብኪ ይፍቱን። እግዚአብሔር ይስጥልን። ቃለ ሕይወት ቃለ በረከት ያሰማልን። ተስፋውን መንግስቱን ርስቱን ያውርስልን። ወደ ደጅ ስትወጡ ከበራፍ ካርቶን የያዘ ወንድም ታያላችሁ። የነዳያን ነው። በቀደም የነበራችሁ ሰዎች ካላችሁ ያለፈው ቅዳሜና እሑድ ስብከተ ወንጌል አገልግሎት ሲሰጥ አይታችሁ ከሆነ በእውነት እኔ ሺህ ጊዜ ከማስተምረው ያን ቀን ያስተማረ ሰው በእውነት ትልቅ ዋጋ አግኝቷል እና ለነዳያን ስብከተ ወንጌል አገልግሎት የሚሰጥበት ሌላም ስራ የሚሰራበት ነው። ያላችሁን በፈቃደኝነት ከደጅ እሱን ይጠይቋቸዋል። እንዳልኳችሁ ይህን ስራ ለእናንተ እንዲሆን ብለን ነው እንጂ የምታውቁት ነው። ለገንዘቡ እግዚአብሔር ይመስገን ለምንሰጠው ብንሰጠው ይሸፈናል። ግን ለእናንተ ይህን እድል እንስጣችሁ። በተረፈ አሁን ነገ ከ8 ሰዓት ጀምሮ 4 ወንጌላውያን አላችሁ አይደለም? ደህና ዋላችሁ። ስለዚህ ነገ የአገልግሎት ትምህርት ለተወሰነ ሰዓት አለ። ሁላችንም እንገኛለን እና በአራቱ ቡድን እዛ ውስጥ ገብታችሁ የምታገለግሉ ሌሎችም ያለመጡ ልጆች ካሉ ንገሯቸው። ነገ አጠር ያለ ስልጠና ይኖራል 8 ሰዓት ላይ ማለት ነው። ስለዚህ ንገሯቸው። እናንተም ለመገኘት ሞክሩ። በተረፈ ሰዓት ማክበር የሚያስፈልግ ነው። ለሁሉም ይሄ ነው። ከዛ ውጭ ሰኞና ረቡዕ እንደዚሁ መደበኛ የትምህርት መርሃ ግብር ስለሚኖር ከሚቀጥለው ሳምንት ጀምሮ ጸሎት 10 ሰዓት ነው የሚጀመረው። በእነዚህ ዕለታት ማለት ነው። በሌላው ግን ሳይሆን ሰኞ፣ ረቡዕና ዓርብ የተለመደ ነው። ሰኞና ረቡዕ ትምህርት ስለሚጀምር መደበኛ ትምህርት ምናልባትም ኮርሶች ሊሆኑ ይችላሉ። ስለዚህ አድራሾች ቀድማችሁ መገኘት ይኖርባቸዋል። በተለይ ጀማሪዎቹ ምህላው የምትጀምሩ ልጆች ማለት ነው። እንግዲህ የሶስተኛውን መልእክት የቅዱስ ማቴዎስ ክፍለ ነዳያን የተዘጋጀው በር ላይ አለ። የቅዱስ ማርቆስ ክፍል አገልጋዮች ደግሞ ነገ ከትምህርቱ በኋላ እዚሁ እንድትቆዩ ነው። እሱስ ነገ ትምህርቱ ላይ ይተላለፋል። ግን እነዚህን መልእክቶች ልብ እናድርግ ነው። ቸሩ መድኃኔዓለም በሰላም አስጀምሮ በሰላም ስላስፈጸመን ቅዱስ ስሙ የተመሰገነ ይሁን። እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደየቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን። ምርቃቱ የሶስታችንም ይሆናል። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን።